ሰውየው ላለፉት 34 ዓመታት ሀገሪቱን አንቀጥቅጠው ገዝተዋታል። ባለፉት 7 ዓመታት ደግሞ ካቢኔያቸውን እንኳን ሰብስበው አያውቁም። የአፍሪካ ሰሜን ኮሪያ የምትባለውን ሀገር ለመፍጠር 3 አስርት ዓመታት በቅቷቸዋል። ሀገሪቱን በጊዜ ሀዲድ ላይ ቆማ እንድትቀር ለማድረግ የወሰኑት ውሳኔ ተሳክቶላቸዋል። ኢሳያስ አፈወርቂ አብርሃ ከኢትዮጵያ ኤርትራን ለመገንጠል ምክንያት ካደረጓቸው ነገሮች አንዱ ኤርትራ ከኢትዮጵያ በስልጣኔም ሆነ በተሻለ ኢኮኖሚ ላይ ናት የሚል ነበር። ዓለም ባለፉት 34 ዓመታት ሲነጉድ ኤርትራ ከዓለም ከ3 አስርት ዓመት በፊት ምን ትመስላለች የሚል ማሳያ ሙዚየም አድርገዋታል። ባለፉት 34 ዓመታት በዓለም እኚህ ለውጦች ተከስተዋል። በዚህ ጊዜ ፐርሰናል ኮምፒውተር፣ ላፕቶፕ፣ የተንቀሳቃሽ ስልኮችና ኋላ ላይም ስማርት ስልኮች ለገበያ ውለዋል። በሳይንሱ የዲኤንኤ እና የዘረመል ጄኔቲክ ኢንጂነሪንግ የበለጸገበት ነበር። አርቲፊሻል ኢንተለጀንስ እና ታዳሽ ኃይሎች ማለትም ኤሌክትሪክ መኪና፣ በንፋስ ኃይል የሚመነጩ የኤሌክትሪክ ኃይሎች፣ በሶላር የሚሰሩ በርካታ ነገሮች ተፈጥሯል። በእነዚህ ለውጦች ሁሉ ያልተለወጡት ኢሳያስና የሚመሯት ሀገራቸው ናቸው። ዓለም በእነዚህ ጊዜያቶች ግዙፍ ፖለቲካዊ ለውጥ አካሂዳለች። ኢሳያስ በወንበር በቆዩበት ጊዜያት የቀዝቃዛው ዓለም ተቋጭቷል። የአረብ አብዮት ተነስቶ በየመን፣ በግብፅ፣ በሶሪያና በሊቢያ መሪዎችን ቀይሯል። ቻይና የምትባል ከአሜሪካ የምትገዳደር ግዙፍ ሀገር ተፈጥራለች። ዓለም ኮቪድ በሚባል ወረርሽኝ ተጠቅቷል። ኢኮኖሚ ወድቆ ተነስቷል። አፍጋኒስታን የኢራቅ ጦርነት ተከፍቶ ተዘግቷል። የዕድሜያቸውቻቸው የቀድሞ ጠቅላይ ሚኒስትር መለስ ዜናዊን በሞት መንግስቱ ኃይለማርያም ከፖለቲካ ተሰናብተዋል። አልበሽር ወድቋል። ኢትዮጵያ 3 መሪዎችን ቀይራለች። ህዳሴ የተባለ ግዙፍ ፕሮጀክት አስመርቃለች። የኒውክለርና የጋዝ ፕሮጀክቶችን እውን ልታደርግ በደጅ ናት። በዚህ ሁሉ የዓለም ለውጥ መካከል ለውጥንም ቢበለው መልማት መበልጸግን የምትችለውን ኤርትራ ወደ ኋላ የመለሷት ኢሳያስ ናቸው። ከዚህ ባሻገር ለዓለም ንግድ መሳለት ከምዕራቡ ዓለም በተቃራኒ በመቆማቸው ምክንያት ምዕራቡ ጥርስ ነክሶባቸዋል። ምዕራቡ $1 ትሪሊዮን የሚጠጋ ንግድ ከሚከናወንበት ቀጠና ሰውየውን ሚና በጥብጦ የማደር ነው ይላሉ። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። ከኢራን ጋር በትብብር እየሰሩ ያሉትን ኢሳያስ ቀጣይ ጣፋንታቸው ምን ይሆናል? እንደ ሐሚኒ ይወገዳሉ ወይስ የባህር በሩን በድርድር ያስረክባሉ የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። እስራኤሎቹ ኢሳያስ ላይ ጥርስ ነክሷል። የእስራኤሎቹ ታዋቂ ጋዜጦች ጄሩሳሌም ፖስት እና ሃሪቴዝ የምንጠቃበት ከኢራን ወደ ኤርትራ በተሻገሩ የኢራን ድሮኖች ነው ይላሉ። የአስመራ የሱዳን ፖለቲካ ውስጥ የምትጫወተው ሚና የብሔራዊ ደህንነት አደጋ ጋርጦብናል በማለት ላይ ናቸው። የእስራኤል የደህንነት ምንጮች ኢትዮጵያ በቀይ ባህር ቀጠና 1000 ኪሎ ሜትር የባህር ዳርቻ እንድትይዝ ይፈልጋሉ። በዚህም የኢራንና የግብፅን ተጽዕኖ ለማርገብ ኢትዮጵያን ብርቱ አጋር አድርገው መርጧል። በአፍሪካ ቀንድ ሰማይ ስር አዲስ ንፋስ እየነፈሰ ነው። ግጭት በሚጠመቅበት፣ ቀውስ በሚሸመንበትና የሀያላን ሴራ በሚተነተንበት በዚህ ቀጠና ላይ የኢትዮጵያ ዲፕሎማሲ ከፍታ አዲስ የታሪክ ምዕራፍ እየከተበ ይገኛል። በአንድ በኩል ለዘመናት በአማጺነትና በትርምስ ፖለቲካ ውስጥ የከረመው የሻዕቢያ መንግስት እርቃኑን ቀርቶ የክፉ ቀን ወዳጅ ሲያጣ፣ በሌላ በኩል ደግሞ አዲስ አበባ የዓለም መሪዎች መተላለፊያ፣ የጥቅም ስሌቶች መፍቻ፣ የዲፕሎማሲ ማዕከል ሆናለች። በፖለቲካው መድረክ ላይ የሰጡትን ያህል መቀበል ሪስፕሮሲቲ የማይታወቅበት የሻዕቢያ መንግስት ዛሬ ፈላጊ ቢስ ሆኗል። የጂኦፖለቲካው ምሁራን እንደሚሉት ኤርትራ ለሀያላኑ የምታቀርበው የታመነ የኢኮኖሚ ጥቅምም ሆነ የፖለቲካ መረጋጋት የላትም። ከአማጽያን ጋር መሞዳመድን መርሆ ያደረገው የሐማሴኑ ሰው ዛሬ ባለም አቀፍ መድረክ ሞገስ አጥቷል። እንደ ሃሪቴዝ ያሉ ታዋቂ ጋዜጦች እንደሚገልጹት ኤርትራ የኢራን ወኪል በመሆን በቀይ ባህር ላይ ለሚፈጸሙ ጥቃቶች በዝምታ መመልከቷ በምዕራባውያኑ ዘንድ ሊወገዱ የሚገባ ስጋት አድርጓታል። በአንጻሩ ኢትዮጵያ ወደ ቀድሞ ክብሯ ከፍ እያለች ነው። ዛሬ ወደ 4 ኪሎ የሚመላለሱት የዲፕሎማሲው ማህበረሰብ የኢትዮጵያን ወሳኝነት በመረዳት ነው። ኢትዮጵያ በእጇ ያለውን ሰጥታ ከእጃቸው የምትቀበልበትን የዲፕሎማሲ ማማ ላይ ቆማለች። አሜሪካ፣ ፈረንሳይ፣
ፈረንሳይ፣ እንግሊዝ፣ ቱርክና እስራኤል ተቃራኒ ፍላጎት ቢኖራቸውም የአዲስ አበባ በር ማንኳኳት ግን ለሁሉም የህልውና ጉዳይ ሆኖባቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተናገሩት ከህንድ እስከ ኩሽ ኢትዮጵያ የሚዘልቀው አዲስ የስትራቴጂያዊ ግንኙነት መስመር ዛሬ መሬት እየነካ ነው። የአልጀዝራ ባለ 6 ጎን ጥምረት ስሌት ኢትዮጵያን በቀይ ባህር ላይ እንድትነግስ ሲያደርጋት፣ ሻዕቢያን ግን ምናልባትም ኮሌታው ተጨምድዶ ከቀጠናው ከአዲ ሃሎ እንዲባረር የሚያደርግበት ክስተት ሊሆን ይችላል። ኢትዮጵያን ያካተተው ይህ ጥምረት እስራኤል ከተከበበችበት አጣብቂ ለመውጣት ከእስያ እስከ አፍሪካ ቀንድ የሚዘልቅ አዲስ የደህንነትና የኢኮኖሚ ማህበረሰብ የመፍጠር ስትራቴጂ ነው። ይህንን እቅድ የሚያረጋግጡ ሁለት ትልልቅ ኩነቶች በተመሳሳይ ጊዜ ተከስተዋል። አንደኛው ጠቅላይ ሚኒስትር ሞዲ የኢትዮጵያና የእስራኤል ጉብኝት የእቅዱ ትግበር አካል ነው። የፕሬዝዳንት አይዛክ ሄርዞግ ጉብኝት ሌላኛው የኢሳያስ ዘመን እያበቃለት መሆኑ የመርዶ ያክል ሆኖ ይነገራል። የፕሬዝደንቱ አዲስ አበባ መምጣት በኔታንያሁ የተገለጸው እስከ ኩሽ ማለትም እስከ ኢትዮጵያ የሚለው ተግባራዊ ያደርጎታል። ኢትዮጵያ በዚህ ሰፊ ጥምረት ውስጥ ቁልፍ ሚና መያዟ በቀይ ባህር ላይ የሚታየውን የሁቲ ታጣቂዎችን ትንኮሳ ለመመከትና ቀጠና የበላይነትን ለማረጋገጥ ለሚፈልጉ ሀገራት አቻ የሌላት አጋር አድርጓታል። እርግጥ ዛሬ የአፍሪካ ቀንድ የገደል አፋፍ ላይ ቆሟል። በአንድ በኩል ሳውዲ፣ ቱርክ፣ ሱዳን፣ ሶማሊያና ግብጽ ሲሰለፉ፣ በሌላ በኩል ደግሞ ኢትዮጵያ፣ እስራኤል፣ አረብ ኤምሬትስ እና ሶማሌላንድ የሚገኙበት ጠንካራ ስብስብ እየተፈጠረ ነው። የኢትዮጵያ ህጋዊና ፍትሃዊ የባህር በር መሻት የቀጠናውን የኃይል ሚዛን ቀይሮታል። የአሜሪካ እስራኤልና የኢራን ግጭት ለኢትዮጵያ በረከትን ይዞ መጥቷል። በኢራንና በአሜሪካ መካከል የተከሰተው ግጭት ለ30 ዓመታት የተዘጋባትን የባህር በር ለኢትዮጵያ ዳግም ሊከፍትላት ይችላል። ኢትዮጵያ ከምዕራባውያንና ከእስራኤል ጎራ ጋር ያላት ጽኑ አጋርነት በድህረ ጦርነት ለሚፈጠረው አዲስ የዓለም ስርዓት የባህር በር ባለቤትነቷን ለማረጋገጥ ወርቃማ ዕድልን ይዞ መጥቷል። ኢትዮጵያ እንዲህ አይነቱን ብስል የዲፕሎማሲ መንገድ ከአፄ ኃይለሥላሴ መንግስት በኋላ ስትከተል ለመጀመሪያ ጊዜ ነው። ከሁለቱ ተቃራኒ ጎራዎች እየሰራች የራሷን ብሔራዊ ጥቅም ማስከበሯ ሀገሪቱ በፖለቲካው ገበያ ውስጥ ያላትን ዋና ተፈላጊነት ያሳያል። የቱርኮ ፕሬዝደንት ኤርዶሃን ኢትዮጵያ በቀጠናው ወሳኝና ትልቅ አገር ናት ማለታቸው የዚህ ተጨባጭ እውነታ ማሳያ ነው። እናስ በዚህ የዓለሙ ጥንቁጥ ውስጥ የኃይል አሰላለፍ ስሌት ኢሳያስ እጣ ፈንታቸው ምን ይሆናል የሚለውን እንመልከተው። ምዕራባውያን ሰውየው የቀጠናው አደጋና ግጭት ጠማቂ ናቸው ይላሉ። 12 በመቶ የዓለም ንግድ ለሚዘዋወርበት ቀጠና አደጋ ናቸው ብለው ያምናሉ። እርግጥ ከሀገራቱ በዘለለ ኢሳያስ የአፍሪካ መሪዎች ሳይቀር በርካቶች አይን ላፈር ብለው ይጠሏቸዋል። ኤርትራን የዓለም ጭራ አድርገዋታል ሲሉ በብዙ ይወቅሷቸዋል። ሰሜናዊ ትንቁ የተባለችውን ሀገር ቢራና ዳቦ በራሽን የሚሸጥባት ኋላ ቀር አድርገዋታል ሲሉ ነቀፌታን ያነሱባቸዋል። ቂመኛ ናቸው። የጠሉትን አካል ጉድጓድ ምሰው አፈር እስኪያለብሱ ድረስ ተኝተው የማያድሩ ሲሉ በብዙ ይወርፏቸዋል። በተንኳሽ ባህሪያቸው የሚጠሏቸው ቀላል አይደሉም። በየመን በሃኒሽ ደሴቶች ምክንያት የተቋሰሉ፣ ከኢትዮጵያ በባድመ ከሱዳንና ጅቡቲ በድንበር ጉዳይ እሰጥ አገባ የተጋቡ፣ ከኬንያ ጋር በሶማሊያ ጉዳይ የተካረፉት የቀጠናው በጥባጭ ይሏቸዋል። ምዕራቢያን የሰውየው ረባሽ ባህሪ ወደ ሌሎች ሀገር ይጋባል በሚል ይሰጋሉ። አልፎም ኢጋድን የመሰለ ጠንካራ ቀጠናዊ ድርጅት አፍርሰው የጣሊያን ንክኪ ያላቸውን ኢትዮጵያን፣ ኤርትራን ያዋቀረ አዲስ ህብረት በአፍሪካ ቀንድ ላይ ሊያዋልዱ ነው በሚል ይከሷቸዋል። በመሆኑም እኚህ ሰው ካልተወገዱ በስተቀር ቀንዱ ሰላም የለውም የሚል ድምዳሜ ላይ ደርሷል። እስራኤል ኢሳያስን የአፍሪካ ቀንድ ፍላጎቴ ቁጥር 1 ጠላት ብላ መፈረጇ የሰውየውን ወንበር ቆይታ ብዙም እንደማይዘልቅ ማሳያ ነው። አሜሪካን ብትሆን ከዚህ በኋላ ሰውየውንም ሆነ ኤርትራን እንደ ፍጥርጥራቸው ብላ የማይተው መሆኑ ጋር ተያይዞ ቀጣይ ድርድር የሚሆነው ስለ ባህር በሩ ሳይሆን ስለ ኢሳያስና ህግ ደፍልውና ይሆናል። በዚህ ስሌት ጥያቄው ኢሳያስ እንደ ሐሚኒ ወይስ እንደ ማዱሮ የሚለው ካልሆነ በስተቀር የሰውየውም ሆነ የሻዕቢያ ረጅም ርቀት ተጓዦች እንዳልሆኑ የፖለቲካውም የወታደራዊውም ሊቃውንት ጽኑ እምነት ነው።
ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።